በዓለማችን የፖለቲካው ድማ ላይ የስጋትና የተስፋ ደመና ያጠላበት ታሪካዊ ክስተት በቤጂንግ አድማስ ላይ እየታየ ነው። የሁለቱ ልዕለ ኃያላን ሀገራት መሪዎች የአሜሪካው ዶናልድ ትራምፕ እና የቻይናው ሺ ጂንፒንግ በዚህ ሳምንት በሚያደርጉት የፊት ለፊት ፍጥጫ የነገዋን ዓለም የኃይል ሚዛንና የኢኮኖሚ አቅጣጫ የሚወስን ወሳኝ ምዕራፍ ሆኗል። በዚሁ ስብስብ የዲፕሎማሲ ጠረጴዛ ላይ እንደ ፈንጂ ተቀብራ የምትገኘው ታይዋን የውይይቱ ዋነኛ ማጠንጠኛና የልብ ትርታ ናት። ከቀድሞ የአሜሪካ መሪዎች በተለየ የትራምፕ ያልተጠበቀና ወጥነት የጎደለው የፖሊሲ እርምጃ እንዲሁም የውጭ ግንኙነትን በጊዜያዊ ጥቅም የመመዘን የንግድ ስሌት የረዥም ጊዜውን የአሜሪካ ስትራቴጂካዊ ብዥታ አጥሮችን ሊያፈርስ እንደሚችል ተሰግቷል። ይህቺ ደሴት ለአሜሪካ መካከለኛው ምስራቅን ለማብረድ ወይንም የንግድ ሽኩቻን ለማብረድ የምትከፈል የድርድር ሸቀጥ ትሆናለች ወይ የሚለው ጥያቄ የዓለምን ትኩረት ስቧል። ይህ ትንታኔ ልዕለ ኃያላኑ እርስ በርስ ከመጠፋፋትና ዓለምን ወደማያባራ የትጥቅ ግጭት ከመክተት ይልቅ የጦር መሳሪያ አፈሙዛቸውን አውርደው ፉክክራቸውን እንዴት ወደ ተቋማዊ የቴክኖሎጂና የኢኮኖሚ አውድ ማዞር እንደሚገባቸው በጥልቀት ይፈትሻል። ርዕዮተ ዓለማዊ ልዩነቶችን ከማካረር ይልቅ ራስን በመግታትና ቀይ መስመሮችን ለማክበር ሊፈጠር ስለሚገባው የጋራ እገዳ ያብራራል። በመጨረሻም የዘመናችን የዲፕሎማሲ ስኬትና ብቸኛው ከጥፋት የመዳን መንገድ ፍጹም ወዳጅነትን መፍጠር ሳይሆን ያለ ጦርነት መፎካከር መቻል መሆኑን ቁልጭ አድርጎ ያሳየናል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይና አቻቸው ሺ ጂንፒንግ በዚህ ሳምንት በቤጂንግ ያደረጉት ታሪካዊ ቆይታ የዓለማችንን የፖለቲካና የኢኮኖሚ አቅጣጫ ሊወስን የሚችል ወሳኝ ክስተት ሆኖ ስቧል። የሁለቱ ልዕለ ኃያላን ሀገራት መሪዎች በንግድ በቴክኖሎጂ ሽኩቻ እንዲሁም አሜሪካ በኢራን እያካሄደች ባለው ጦርነት ዙሪያ ሰፊ ውይይት እንደሚያደርጉ ቢጠበቅም ከሁሉም በላይ ግን የዓለምን ትኩረት የሳበውና የውይይታቸው ማጠንጠኛ ይሆናል ተብሎ የሚገመተው የታይዋን የወደፊት ዕጣ ፈንታ ጉዳይ ነው። ይህቺ ደሴት በዋሽንግተንና በቤጂንግ የረዥም ጊዜ ዲፕሎማሲ ግንኙነት ውስጥ እጅግ ስስና ፈታኝ የሆነች አንጓ ነች። ከቤጂንግ እይታ አንጻር ታይዋን በማንኛውም ዋጋና አስፈላጊም ከሆነ በኃይል ወደ እናት ሀገሯ መመለስ ያለባት ተገንጣይ ግዛት ስትሆን፣ አሜሪካ ደግሞ ይህንን መሰሉን የኃይል እርምጃ በጽኑ ስትቃወም ኖራለች። ይሁን እንጂ በቅርብ ወራት ውስጥ ከፕሬዝዳንት ትራምፕ በኩል የሚሰሙት ድምጾች አሜሪካ በታይዋን ላይ ያላትን የረዥም ጊዜ ፖሊሲ ልትቀይርና ለቤጂንግ የቆዩ ፍላጎቶች እጅ ልትሰጥ ትችላለች የሚል ሰፊ መላምትን አነስተዋል። የፕሬዝዳንት ትራምፕ ያልተጠበቁና በድንገተኛ ውሳኔዎች የተሞሉ የፖሊሲ አቅጣጫዎች በቤጂንጉ ጉባኤ ላይ ታይዋንን በተመለከተ ትልቅ የፖሊሲ ለውጥ ሊታይ እንደሚችል ማሳያ ናቸው። ይህ ደግሞ በባህሪያቸው ግልጽና አንዳንዴም ያልተለመዱ ንግግሮችን በሚያዘወትሩት ፕሬዝዳንት ጥቂት ቃላት ብቻ እውን ሊሆን የሚችል ነው። ከቀድሞቹ የአሜሪካ አስተዳደሮች በተለየ መልኩ የትራምፕ የታይዋን ፖሊሲ ወጥነት የጎደለውና በቀላሉ ሊቀረጽ የሚችል ሆኖ ቆይቷል። የታይዋን ደጋፊዎች ፕሬዝዳንቱ በታሪክ ታይቶ የማይታወቅ ግዙፍ የጦር መሳሪያ ሽያጭ ለታይዋን መፍቀዳቸውን በማንሳት ቢሞግቱም፣ በሌላ በኩል ግን ራሳቸው ፕሬዝዳንቱ የታይዋንን ነጻነት የመደገፍ ቁርጠኝነታቸውን በተመለከተ ጥርጣሬን የሚዘሩ አስተያየቶችን መስጠታቸው አልቀረም። በታሪክ የአሜሪካ የታይዋን ፖሊሲ በሁለት ዋና ዋና ምሰሶች ላይ የተገነባ ነው። የመጀመሪያው ስትራቴጂካዊ ብዥታ በመባል የሚታወቀው ሲሆን ይህም አሜሪካ ታይዋን በቻይና ብትጠቃ ወታደራዊ ኃይሏን ተጠቅማ ትከላከላት ወይንም አትከላከላት እንደሆነ በግልጽ ከመናገር የምትቆጠብበት አካሄድ ነው። የዚህ ፖሊሲ ዋና ዓላማ ቻይናን ከጥቃት መግታትና በሌላ በኩል ደግሞ ታይዋን ራሷን የቻለች ነጻ ሀገር መሆኗን በይፋ እንዳታውጅ ማድረግ ነው። ሁለተኛው ምሰሶ ደግሞ የአንድ ቻይና ፖሊሲ ነው። በዚህ ፖሊሲ መሰረት አሜሪካ ቤጂንግን ብቻዋንና ህጋዊዋን የቻይና መንግስት አድርጋ የምትቀበል ሲሆን ከታይዋን ጋር ያለውን የትኛውንም የፖሊሲ አለመግባባት በኃይል የመፍታት ሙከራን ትቃወማለች። እንዲሁም ከታይፔ መንግስት ጋር ጠንካራ ኢመደበኛ ግንኙነትን ትጠብቃለች። ታዛቢዎች እንደሚሰጉት ከሆነ ፕሬዚዳንት ትራምፕ ከሺ ጂንፒንግ ጋር በሚኖራቸው ቆይታ እነዚህን መሰረታዊ መርሆች ሊያለዝቡ ይችላሉ። ለምሳሌ ያህል አሜሪካ የታይዋንን ነጻነት አትደግፍም ከማለት አልፈው ትቃወማለች የሚል ጠንካራ ቃልን ሊጠቀሙ ይችላሉ። አሊያም ቀደም ሲል እንዳደረጉት ታይዋንን መውረር አለመውረሩን በራሳቸው ውሳኔ ላይ የተመሰረተ ነው የሚለውን አደገኛ አቋማቸውን ሊደግሙት ይችላሉ። ከዚህም በላይ ትራምፕ በዚህ የቤጂንግ ጉባኤ ላይ ስለወደፊቱ የአሜሪካ የጦር መሳሪያ ሽያጭ ለታይዋን ከሺ ጋር እንደሚወያዩ በግልጽ ተናግረዋል። የእርምጃ አሜሪካ ከ1980ዎቹ ጀምሮ ለታይዋን ከገባቻቸውና 2016 በአሜሪካ ኮንግረስ ከጸደቁት 6ቱ ማረጋገጫዎች መካከል አንዱን የሚጥስ ነው። የጦር መሳሪያ ሽያጭን የድርድር አጀንዳ ማድረግ መቻሉ ብቻ ለቻይናው መሪ ሺ ጂንፒንግ ትልቅ
ትልቅ የዲፕሎማሲ ድል ነው። ይህ አጋጣሚን በመጠቀምም አሜሪካ በታይዋን ሉዓላዊነት ላይ ያላትን አቋም ላለመቀየር የገባችውን ቃል ጨምሮ ሌሎቹን 5 ማረጋገጫዎች ለማዳከም እንደሚሰሩ አያጠራጥርም። ይህ ሁኔታ ይበልጥ አሳሳቢ የሚሆነው ፕሬዚዳንት ዢ የአሜሪካን የጦር መሳሪያ ሽያጭ ለታይዋን ህጋዊ ድርድር ርዕስ ማድረግ ከቻሉ ወደፊት አሜሪካ በሌሎች ጉዳዮች ላይ ከቻይና ለምትፈልገው ትብብር በምላሹ የጦር መሳሪያ ሽያጭ እንድታቆም ሊጠይቁ መቻላቸው ነው። ለምሳሌ ትራምፕ ወይንም ወደፊት የሚመጡት የአሜሪካ መሪዎች ቤጂንግ በኢራን ያለውን አይነት ጦርነት በማስቆም ረገድ እንድትተባበር ቢጠይቁ ቻይና ለዚህ ትብብር ዋጋ አድርጋ የምታቀርበው አሜሪካ ለታይዋን የምታደርገውን የጦር መሳሪያ አቅርቦት እንድታቋርጥ ሊሆን ይችላል። ምንም እንኳን ትራምፕ በቻይና ላይ ጠንካራ አቋም እንዳላቸው ቢነገርም በታይዋን ላይ የሚያሳዩት አዝማሚያ ግን ከዚሁ ጋር የሚጋጭ ይመስላል። ነገር ግን ይህ አካሄዳቸው የረዥም ጊዜ አመራር ባህሪያቸው አካል ነው። በትራምፕ የውጭ ግንኙነት ፖሊሲ ውስጥ የኢኮኖሚ ጉዳዮች ሁልጊዜም ቅድሚያ የሚሰጣቸው ሲሆን ለአሜሪካ ቀጠናዊ አጋሮች ደህንነት የሚሰጡት ትኩረትም አናሳ ነው። ታይዋን ከቻይና በቅርብ ርቀት ላይ የምትገኝ መሆኗንና አሜሪካ ደግሞ በ8000 ማይሎች ርቀት ላይ እንደምትገኝ በማንሳት ቻይና ወረራ ብትፈጸም አሜሪካ ልታደርጉ የምትችለው ነገር እንደሌለ በግልጽ ተናግረዋል። ትራምፕ የውጭ ጉዳይ ፖሊሲን ከጥቅም አንጻር እንጂ ከረቂቅ መርሆች አንጻር አይመለከቱም። አሜሪካ ለታይዋንም ሆነ ለሌሎች አጋሮቿ የምታደርገውን ድጋፍ እንደ ስጦታ የሚቆጥሩት ሲሆን አብዛኛውን ጊዜም ወጪውን የሚያዋጣ እንዳልሆነ ያምናሉ። ዛሬ ለታይዋን የሚሰጠውን ድጋፍ አሳልፎ በመስጠት ነገ ለራሳቸው ተጨባጭ የፖለቲካ ወይንም የኢኮኖሚ ድል ማምጣት ከቻሉ ይህንን ከማድረግ ወደ ኋላ አይሉም። ይህ ሁሉ ክስተት በቻይናና በታይዋን መካከል ብሎም አሜሪካን ሊያሳትፍ የሚችል የትጥቅ ግጭት የመፈጠር እድሉን ስለሚያሰፋ እጅግ አሳሳቢ ጉዳይ ነው። ትራምፕ ለፕሬዚዳንት ዢ ማላላቶችን የሚያሳዩ ከሆነ ይህ በቤጂንግ በኩል እንደ አረንጓዴ መብራት ሊቆጠርና አሁን ያለውን ሁኔታ በኃይል ለመቀየር ድፍረትን ሊሰጥ ይችላል። ምንም እንኳን ዋሽንግተን ለዚህ ኃይል እርምጃ ዘግይታም ቢሆን ወታደራዊ ምላሽ ልትሰጥ ብትችልም የትራምፕ የአሁኑ አቋም ግን ግጭቱን ይበልጥ ሊያፋጥነው ይችላል። ከዚህም ባሻገር ይህ ስብሰባ የሚካሄደው የአሜሪካ ዓለም አቀፋዊ ተጽዕኖና የረዥም ጊዜ ስትራቴጂካዊ ጥበብ በመካከለኛው ምስራቅ ፈተና ውስጥ በወደቀበት ወቅት ነው። አሜሪካ በኢራን ጦርነት ውስጥ መዘፈቋ እንዲሁም በኢንዶ ፓሲፊክ ቀጠና ያላትን አጸፋዊ ጥቃትን የመከላከል አቅም በተራቀቁ የጦር መሳሪያዎች መመናመን ምክንያት መዳከሙ እጇን አሳጥሮታል። በጦርነቱና በፈጠረው የኢኮኖሚ ቀውስ ምክንያት የትራምፕ የሀገር ውስጥ ተወዳጅነትም እያሽቆለቆለ መጥቷል። ይህ የተዳከመ ቁመና ትራምፕ በሀገር ውስጥ ያለውን የኢኮኖሚ ጫና ለማቃለል ወይንም በኢራን ያለውን ጦርነት ለማቆም የቻይናን እርዳታ ለማግኘት ሲሉ ከፕሬዝዳንት ዢ ጋር ስምምነት እንዲያደርጉ ሊገፋፋቸው ይችላል። የዚህ ስምምነትና በመጨረሻም የሰላም ዋጋ ደግሞ ታይዋን ልትሆንም ትችላለች። ምንም እንኳን የትራምፕ የቤጂንግ ጉዞ በአሜሪካና በቻይና መካከል ያለውን ውጥረት በተወሰነ ደረጃ ሊያረግበው ቢችልም አንድ የማይካድ ሀቅ ግን አለ። እርሱም ሁለቱም ሀገራት ከዚህ ፉክክር ማምለጥ አለመቻላቸውና የትኛውም ወገን ፍጹም አሸናፊ ሊሆን አለመቻሉ ነው። የትራምፕና የዢ ትልቁ ፈተና ይህንን የዓለማችንን እጅግ ወሳኝ የሁለትዮሽ ግንኙነት ወደ አደገኛ ጦርነት ሳይቀየሩ እንዴት ፉክክራቸውን ማስተዳደር ይችላሉ የሚለው ነው። ጦርነት የማይቀር እጣ ፋንታ አይደለም። ዋሽንግተንና ቤጂንግ ፉክክራቸውን በሰላማዊ መንገድ ማስቀጠል ከፈለጉ አጸፋዊ ጥቃትን የመከላከል ወታደራዊ አቅማቸውን ወደ ትንኮሳ ሳይቀይሩ ማስቀጠል፣ ፉክክራቸውን ከወታደራዊ ግጭት ይልቅ ወደ ተቋማት ግንባታና እንደ መሰረተ ልማት ወዳሉ የህዝብ ጥቅሞችን ማዞር እንዲሁም የርዕዮተ ዓለም ልዩነቶቻቸውን አንዱ አሸናፊ ሌላው ተሸናፊ ወደሚሆንበት የሞት ሽረት ትግል ከማሳደግ መቆጠብ ይኖርባቸዋል የብዙዎች መስማሚያ ሀሳብ ነው። ይህንን እውን ለማድረግ ሁለቱም ሀገራት የጋራ እገዳን ተግባራዊ ማድረግ ይጠበቅባቸዋል። ወታደራዊ አቅማቸውን መገንባታቸው የማይቀር ቢሆንም አደጋው የሚፈጠረው አንደኛው ወገን የራሱን ድርጊት ራስን የመከላከል እርምጃ አድርጎ ሲቆጥርና ሌላኛው ወገን ደግሞ እንደ ትንኮሳ ሲመለከት ነው። ይህ አደጋ ከታይዋን ውጥረት በላይ ጎልቶ የሚታይበት ቦታ የለም። ለቤጂንግ ታይዋን የሉዓላዊነትና የብሔራዊ ክብር ጉዳይ ስትሆን፣ ለዋሽንግተን ደግሞ በኢንዶ ፓሲፊክ ቀጠና ያላትን የጸጥታ ጠባቂነት፣ ታማኒነትና ቀጠናዊ መረጋጋትን የማስጠበቅ ጉዳይ ነው። ሁለቱም ወገኖች አሁን ያለውን ሁኔታ እየጠበቁ መሆናቸውን ቢናገሩም በተግባር ግን እርስ በርስ መተማመን ስላጡ ሁኔታውን ወደ ባሰ አለመረጋጋት እየገፉት ይገኛሉ። መፍትሄው የአንዱ ወገን እጅ መስጠት ሳይሆን በግልጽ የፖለቲካ ማረጋገጫ የተደገፈ የጋራ እገዳን መፍጠር ነው። ለምሳሌ ቻይና በታይዋን ዙሪያ የምታደርገውን ወታደራዊ ልምምድ፣ የአየር ኃይል በረራዎችና የባህር ኃይል እንቅስቃሴዎችን ልትቀንስ ትችላለች። በበኩሉ አሜሪካ ለታይዋን የምታደርገውን ድጋፍ ታይዋን መደበኛ ነጻነቷ እንድታውጅ ከሚያበረታታ ደረጃ እንዳያልፍ መጠንቀቅ ይኖርባታል። መተማመን ሊጠፋ ይችላል። ነገር ግን መተማመን ለመረጋጋት ቅድመ ሁኔታ አይደለም። መረጋጋትን ለማምጣት ግልጽነትና ራስን መግታት በቂ ነው። ቀይ መስመሮችን በግልጽ ማስቀመጥ፣ ስለሌላው ወገን ዓላማ የሚኖሩ የተሳሳቱ አመለካከቶችን መቀነስና የኃይል ማሳያ ምልክቶችን ወደ ግጭት እንዳያመሩ መከላከል ያስፈልጋል። በነበረው የቀዝቃዛ ጦርነት ወቅት ዋሽንግተንና ሞስኮ ያለ ገደብ የሚደረገው የጦር መሳሪያ እሽቅድድም አደገኛ መሆኑን ተምረዋል። ዋሽንግተንና ቤጂንግ ግን እስካሁን ይህንን ስትራቴጂካዊ ብስለት አላሳዩም። ሆኖም ሊደርሱበትም ይገባል። ከወታደራዊ ግጭት ይልቅ ፉክክርን ወደ ደህንነታቸው የተጠበቀ ሌሎች ዘርፎች ማዞር ይቻላል። ይህ ደግሞ አንዳንዴም ምርታማ ሊሆኑ ይችላሉ። አሁን ላይ አሜሪካና ቻይና
በዓለም አቀፍ ተቋማትና ጥምረቶች አማካኝነት እየተፎካከሩ ይገኛሉ። በአሜሪካ በኩል ኳድና ኦከስ፣ በቻይና በኩል ደግሞ ብሪክስና የሻንጋይ ትብብር ድርጅት የዚህ ማሳያዎች ናቸው። ሁለቱም የየራሳቸው ተጽዕኖን ለማስፋትና የሌላውን ለመገደብ የቀጠናዊና ዓለም አቀፋዊ ስርዓቶችን፣ ህጎች፣ አባላቶችንና አጀንዳዎችን ለመቅረጽ እየሞከሩ ነው። ይህ ላዩን ሲታይ የአዲስ ቀዝቃዛ ጦርነት አዲስ ግንባር ሊመስል ይችላል። ነገር ግን የተቋማት ፉክክር አንጻራዊ ደህንነት ያለው የሽኩቻ አይነት ነው። ፉክክር ተቋማት ራሳቸውን እንዲያሻሽሉ ያስገድዳል፣ አዳዲስ የቀጠናዊ ትብብር መንገዶችን ይፈጥራል። እንዲሁም ተቀናቃኝ ኃይሎች የሌሎችን ድጋፍ ለማግኘት ሲሉ እንደ መሰረተ ልማት፣ የልማት ፋይናንስ፣ የቴክኖሎጂ ኢንቨስትመንትና የአየር ንብረት ጥበቃ ጅምሮችን የመሳሰሉ የህዝብ ጥቅሞችን እንዲያቀርቡ ይገፋፋቸዋል። ቻይና በመሰረተ ልማት ፋይናንስ ዘርፍ ዓለም አቀፍ ተደራሽነቷን ለማስፋት የቤልት ኤንድ ሮድ ኢኒሼቲቭ እና የእስያ መሰረተ ልማት ኢንቨስትመንት ባንክን ስትጠቀም አሜሪካና አጋሮቿም የራሳቸውን ጅምሮች ይዘው ብቅ ብለዋል። በሁለቱ መካከል ያለው ፉክክር ጠቃሚ ከመሆኑም በላይ በማደግ ላይ ላሉ ሀገራት በርካታ አማራጮችን ፈጥሯል። በመሆኑም ሰፊ የኢኮኖሚ ትስስርን ለመበጠስ መሞከር ትልቅ ስህተት የሚሆነው ለዚህ ነው። በስሱ ዘርፎቹ ላይ የተወሰኑ ገደቦችን ማድረግ የማይቀር ሊሆን ቢችልም የኢኮኖሚ ትስስርን ሙሉ በሙሉ ለማቋረጥ መሞከር ግን በሁለቱም ሀገራት ግንኙነት ውስጥ ካሉት ጥቂት መከላከያ አጥሮች መካከል አንዱን እንደ ማፍረስ ይቆጠራል። አሜሪካና ቻይና በኢኮኖሚ እስከተሳሰሩ ድረስ ሁለቱም ወገኖች መረጋጋትን ለመጠበቅና ግጭትን ለማስወገድ ይገደዳሉ። የአሜሪካና የቻይና ግጭት የጥቅም ብቻ ሳይሆን ጥልቅ የፖለቲካና የታሪክ ትርክቶች ልዩነትም ጭምር ነው። የአሜሪካ ፖሊሲ አውጪዎች ፉክክሩን ነፃውን የዓለም ስርዓት ከአምባገነናዊ ለውጥ ፈላጊዎች የመከላከል ትግል አድርገው ሲስሉት፣ የቻይና መሪዎች ደግሞ ፉክክሩን ሀገራቸውን ለማፈን ለማዋረድና በውስጥ ጉዳያቸው ጣልቃ ለመግባት ከሚደረግ የውጭ ሙከራ ጋር የሚደረግ ትግል አድርገው ይቆጥሩታል። እነዚህ የቃላት ጨዋታዎች ብቻ ሳይሆኑ እያንዳንዱ ወገን ምንን እንደ ስጋት፣ ምንን እንደ ተቀባይነት ያለው እርምጃና ምንን ደግሞ ከድርድር ውጭ እንደሆነ የሚወስኑባቸው መስፈርቶች ናቸው። የርዕዮተ ዓለም ፉክክር ደህንነቱ የተጠበቀ የሚሆነው ቀጥተኛ ያልሆነ መንገድ ሲከተል ብቻ ነው። ዋሽንግተንም ሆነች ቤጂንግ ሌላውን ወገን ወደ ራሳቸው ያስተሳሰብ መስመር ሊቀይሩ አይችሉም። ሰፊውን ዓለምም በርዕዮተ ዓለም ስብከት ለማሳመን አይችሉም። የተሻለው ስትራቴጂ በተግባርና ባሪያነት መፎካከር ነው። ለአሜሪካ ይህ ማለት ዲሞክራሲያዊ አስተዳደር አሁንም ብቃትን፣ አንድነትንና የረዥም ጊዜ ኢኮኖሚ ጥንካሬን ማምጣት እንደሚችል ማሳየት ሲሆን፣ ለቻይና ደግሞ የራሷ ሞዴል እድገትን፣ ማህበራዊ መረጋጋትንና ዓለም አቀፍ ትብብርን ሊያመጣ እንደሚችል በተግባር ማረጋገጥ ነው። ሁለቱም ወገኖች ርዕዮተ ዓለማዊ ድንበርን ማለፍ አደገኛ መሆኑን መገንዘብ አለባቸው። ዋሽንግተን ፉክክሩን በዲሞክራሲና በአምባገነን ስርዓት መካከል የሚደረግ ዓለም አቀፋዊ ትግል አድርጋ ባቀረበችው ቁጥር ቤጂንግ ድርድርን እንደ እጅ መስጠት እንድትቆጥር ታበረታታለች። ቤጂንግም የውጭ ፖሊሲዋን የጸረ የበላይነት ትርክት ውስጥ በከተተች ቁጥር ዋሽንግተን የራሷን ራስን መግታት እንደ ድክመት እንድትመለከት ታደርጋለች። ውይይትና ግንኙነት አሁንም አስፈላጊ የሚሆነው ለዚህ ነው። አሜሪካና ቻይና መነጋገር ካቆሙ ይህ የርዕዮተ ዓለም ፉክክር እየጠነከረና ይበልጥ አደገኛ እየሆነ ይመጣል። በአሜሪካና በቻይና ፉክክር ውስጥ ትልቁ አደጋ ሁለቱም ወገኖች ራስን መግታትን እንደ ድክመት፣ ድርድርን እንደመሸነፍ፣ አብሮ መኖርን እንደማይቻል ነገር ማየት መጀመራቸው ነው። ይህ አስተሳሰብ ስር ከሰደደ ጥፋት መከሰቱ አይቀሬ ይሆናል። በመሆኑም በአሁኑ ወቅት ሊደረስበት የሚችለውን እጅግ እውነታውንና ተግባራዊ ሊሆን የሚችለውን ግብ ጓደኝነት ወይንም እርቅ አይደለም። ከዚህ ይልቅ ከባድ ነገር ግን ደግሞ ልከኛ የሆነው ዓላማ አንድ ነው። እርሱም ያለ ጦርነት የሚደረግ ፉክክር። ዶናልድ ትራምፕና ፕሬዚዳንት ሺ በቤጂንግ በሚያደርጉት ስብሰባ ላይ የሚወስኑትም ይህንኑ የዓለማችንን ህልውና የሚወስን ሚዛን ማስተካከል መቻል አለመቻላቸውን ነው። የተቀረው ዓለምም በስጋትና በተስፋ መሃል ሆኖ የዚህን ታሪካዊ ቆይታ ውጤት በጉጉት ይጠብቃል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ